منن አቤት ዶክተር منن ገብተሻል ከዚህ በፊት አልገባሁም 5 ወሬ ነው ግን ከተከታተልኩ ገብቻ አላውቅም ብዙ ጊዜ ሞክራለሁ አላገኘሁም ነበር የስማት አሻሽ ሰሚት መከላከያ ፋውንዴሽን ሰሚት ታዳ منن እኮ ባለፈው ገብተሻል አቤት አልገባሽም ባለፈው አልገባሁም ገብቻ አላውቅ ሞክሼት ሆናለች እንግዲህ አንድ ሰሚት የገባሰ ራስሽን አስተው ለግን በጣም ነው መከታተልህ 5 ወር ሆኖኛል ከተከታተልሽ እኮ ተለውጠሻል ማለት ነው በጣም ተለውጫለሁ ከኔ በፊት ይናገር የነበረው ሰውዬ በቃ ኮፒ ነኝ እሱን እኔ yes እና ማነን ባላለው እድሜ 62 ነው yep ሲጀምር አንተ ጋር ክብደቴ 68 ነበረ እድሜ ስንታል የወገቤ ቁጥር ደግሞ 90 ነበረ እድሜሽን ቆይታል አቤት እድሜ ስንታልሽ 62 አራት መስይም ቆይ በድምጽ በኮሜንት ላይ አስቀምጡልኛል ፈጽሞ የ62 ዓመት ሴት ድምጽ አይደለም አልመስልም በጭራሽ አልመስልም አሁን ነገሩን መስነው ወይስ በፊትም ነው ድሮም ደህና ነኝ ያው ብዙ ራሴን ለመጠበቅ ሞክራለሁ አሁን ግን አንተን ካገኘው በኋላ ያለኝ ነገር ሙሉ ለሙሉ ነው የተቀየረው yes ማንንም 62 ስል ተሳስተሻል ነው የሚለኝ አልተሳሳትኩም ግን የመጀመሪያ ልጅ ራሱ 35 አመቷ ነው yes እና አቅሜ ራሱ ከነሱ የተሻለ ነው yes እና ድሮም ጠንቃቃ ነበርኩኝ ያው በትክክል አንተ እንደምትለው አልሆንኩም እንጂ ከንጀራ ጋር ምለያይ አልመሰለኝም ነበር እንደውም አሹፍ ያለው እንዴት ያለ እንጀራ ይኖራል ብዬና ግን ወዳው በቃ ወሰንኩኝ እንጀራ ቆምኩኝ አንተ የምትላቸውን ምግቦች መመገብ ጀመርኩ yes ከ68 አሁን 58 ኪሎ ገብቻለሁ yes የወገቤ ልኬት ደግሞ አሁን 90 ነበርኩኝ 85 ሆኗል አሁን yes ትንሽ ይቀረኛል yes አሁን ላይ ክብደቴ ያው እንዳልኩ 58 ሆኗል በዛ ላይ ደግሞ የስኳር መጠኔ የነበረው መጀመሪያ ፋስቲንግ አንተን ከማግኘቴ በፊት 130 140 150 ወስዳለሁ ሜትፎርሚን ወስዳለሁ በቀን አንድ የነበረው እና አሁን አመጋገቤን ከቀየርኩ በኋላ አሁን 2 ወር ሊሆነኝ ነው መድኃኒት አቆሚያለሁ yes አሁን ያለኝ ፋስቲንግ 97 100 104 105 yes እንዲህ ነው ያለውና ከ110 115 በቃ አንድ አልፎ እንደዚህ ነው የሚሆነው አለዛ 100 104 እንደዛ ነው ያለው ፋስቲንግና መጀመሪያ እንዳገኘሁኝ አንድ ወር ያህል ተከታትዬ አንተን ኤዋን ሴንስ አሰራ 6 ነበር የነበረው አሁን አላሰራሁም በዚህ ሰሞን አሰራለሁኝ በጣም ደህና እንደሚሆን እርግጠኛ ነኝ ግፊትም ነበረኝ ግፊትም አሁን 130 በ80 140 በ80 ነው በፊት በጣም የሚያስቸግረኝ ነበር 160 በ100 150 በ95 እንዲህ ነበር ከዚህ ክልል ላይ ወጣም ነበር አሁን በተደጋጋሚ 140 በ80 130 በ80 ነው የሚሆነው በጣም ጤንነት ይሰማኛል በጣም ሰላም ነኝ ውስጤ ኤክሰርሳይዝ በጣም እሰራለሁ ያለሁበት ህንጻ 8 ፎቅ ነው 8ቱን ፎቅ በአንድ ጊዜ ሲጀምረው አንድ ጊዜ ያልኩ ሁለት ጊዜ ያልኩ 10 ጊዜ ወጥቼ ወርድ ነበር yes እና ወደ ከተማ ከወጣው የተባበሩት ወርጄ ሰሚት በሁለተኛ በር ድረስ በእግሬ መጣለሁ yes ለገበያ ስወጣ ኪዮንስ ሱፐርማርኬት ነው ብዙ የምጠቀመው ሲሄድም ስመለስም በእግሬ ሄዳለሁ መጣለሁ እንዲህ ወክ ባላደረኩ ጊዜ ህንጻ ወጣለሁ ወርዳለሁ yes በቃ 6 ጊዜ 7 ጊዜ እስከ 10 ጊዜ ድረስ ወጥቼ ወርዳለሁ yes ትንሽ እንደዚህ ሳበዛ ወገቤን ስለሚያመኝ አሁን እየቀነስኩት መጥቻለሁ እሱን የህንጻውን ያን ያህል ሞጣውንና በጣም ጥሩ ነው ያለሁት ግን አሁን በቀን ምን ያህል ፕሮቲን መመገብ አለብኝ እኔ ልሽስቲ ምግቤ ጠዋት
ምበላው ቢያንስ ቢመዘን ከ200 ግራም ወይም ደግሞ ሩብ ኪሎ የሚሆን አሳ ከ3 እንቁላል ጋር ከ3 እንቁላል ሁለቱን አስኳሉን አውጥቼ አንዱን ነጩን ክፍል አድርጌ እሱን አብሬ እንትንለዋለሁ ስቲም አድርጌ አሳውን እንቁላሉን በጥቼ አብሬ ጠብሰዋለሁ ገለባ ብጬ እሱንና አንድ ግሪክ ዮገርት ጧት ቁርሴን ወስደው እሱን ነው ከዛ ቀን ላይ እንዱ ባቄላ ካለ ምናምን እንደ ቡና ቁርስ ነገር ትንሽ ነገር አድርጌ ቡና ጠጣለሁ 11 ሰዓት 12 ሰዓት ላይ የዶሮ ስጋ ወይ ደግሞ የተፈጨ ስጋ ወላ የቀይ ስጋ ወይም ጠበስ አድርጌ ከጎመን ጋር ምስር ካለ ከምስር ጋር ሽምብራ ባቄላ ካለ ከባቄላ ጋር ከብሮኮሊ ጋር ራቴን 11 ሰዓት 12 ሰዓት አካባቢ እንደዚህ አድርጌ እበላለሁ የምመገበው እንደዚህ ነው ቆንጆ ነው በጣም ጧት ላይ 200 ግራም ስጋ ካደረግሽ ብቻውን በቂ ነው ብቻውን በቂ ነው እርግዋን በዛ አስፈላጊ አይደለም እሱን ከብዙ አትክልት ጋር አድርጊ እንቁላል ባደረግሽ ቀን ሜትር ከ80 ነሽ ሜትር ከ68 ነሽ ቁመትሽ ሜትር ከ55 ቁመትሽ ሜትር ከ55 ስለዚህ 5 እንቁላል ያበሻ አርጊና አንድ አስኳል ያለው ወይ ሁለት አስኳል ያልበለጠ እሺ አንድ አስኳል ሁለት አስኳል 5 እንቁላል ያበሻ ከሁለት አስኳል ጋር ያለው ከሆነ ብቻውን በቂ ነው ከብዙ አትክልት ጋር እንቁላል እንደዚህ ካደረግሽ የሚቀጥለው ምግብሽ ሩብ ኪሎ አሳ ሩብ ኪሎ ዶሮ ስጋ ወይንም ደግሞ ሩብ ኪሎ ቀይ ስጋ መሆን ይችላል ወይ ቺክን ቆዳው የተነሳ ጊዜ ግሪክ ዮገርት ምን ጊዜም ወስዳለሁ ስናክ አርጊ ቀን ላይ ማድረግ ትችያለሽ እሱ ታዲያ 5 እንቁላል ጧት ላይ ከበላሽ በቂ ነው ብዬሻለሁ አስኳል ሁለት ወይ አንድ አስኳል ያለው ብዬሻለሁ ታሰበሳላ ግሪክ ዮገርት ብቻውን ሰጂ እዛን ሁለተኛ ምግብሽን ሩብ ኪሎ አሳ ስጋ ወይ ዶሮ ስጋ ከብዙ አትክልት ጋር ካደረግሽ ቤስት ነው በጣም አመሰግናለሁ ዶክተር ይሄንን ነበር ማወቅ የፈለኩት ከዛ በተረፈ ግን እግዚአብሔር ዘርህን ይባርከው በጣም ብዙ ሰዎች እየተከተሉኝ ነው ፊቴ የሆነ እንደ ማዳት ነገር የሆነ ጠቆር ያለ ነገር ምናምን ወጥቶ ነበር አሁን ሙሉ ለሙሉ ፊቴ ብራይት ሆኗል በጣም ደስተኛ ነኝ ጠንካራ ነኝ ብዙዎች ምንም በሽታ የሌለባቸው ውፍረት ያለባቸው እየተከተሉኝ ነው እና ያለውን ያንተን ነገር ለብዙዎች ሼር አደርጋለሁ ብዙ ሰዎች በጣም በቃ ከ6 ከ7 ሰዎች በላይ አመጋገባቸውን እየቀየሩ ነው በእኔ ምክንያት እኔም በማየት በቃ ያለውበትን ሁኔታ በማየትና በጣም አመሰግናለሁ ቁርጠኛ መሆን በጣም ይጠቅማል እኔ መድኃኒት ለማቆም ውስጤም ሳይፈልገው ነበር የምወስደውና ወይ እንዳቆም ቢያስታውከኝ ይላለውኝ በቃ እንዳል እግዚአብሔርንም እንዳላሰድብ በቃ እንትን እንዳይሆንብኝ መውሰድ እንደሌለብኝ ነበር የሚሰማኝ እሺ መውሰድ ማልችልበት ሁኔታ ይፈጠርልኝ ነበር እግዚአብሔር አንተን ነው ያመጣልኝ በጣም አመሰግናለሁ ዶክተር ብዙም በጣም ሙሉ ጤነኛ ነኝ እግዚአብሔር ይመስገን የ62 አመት ብታየኝ 30ዎች ውስጥ ነው የምትገምተኝ አይደለም 60 ቤት ቀርቶ ይሄው ድምጽሽን እኮ አይተን ተገረምን እኮ ኮሜንትም ላይ ያየው ነበርና ፈጽሞ 62 በግድ ነው ያመንኩኝ እንግዲህ በተለይ ምግባቸውን የቀየሩ ሰዎች እንደሚቀየሩ ስለማቅ ብቻ ነው እንጂ በቃ ተስፋ ሰጠሽን እኮ እነ ዜናባ ይታዩሻል ዜናባ 48 ዓመቷ ነው ክብደት ታነሳለች ማሽን ላይ እንደ ጉድ ነው የምትሮጠው ጂም ሀገር ውጭ ነው ያለችው ኩዌት ኢንሱሊን ከምን ያልተገላገለችው ነገር የለምና አሁን ቅድም እንደው ልካልን ቲክቶክ ላይ ለጥፍ ያለው የሷን ስፖርት ስራ አንድ ፍሬ ልጅ ናት በቃ እኮ እንኳንና እቺ ተራ ስኳር እንኳን ግፊት እድሜ ይከለበሳል እኮ እያለን ነው እኛ እንግዲህ እውነት ነው እድሜውን መቀየር ይችላል እውነት ነው 62 እስከና እኮ ፕላን መጣለ ቁጥር ሆኖ ቀረ ቁጥር ነው ክብደት አነሳለው አሁን ስኳት ሰራለው እስከ 100 ድረስ ስኳት ሰራለው ክብደት እንደዛው አነሳለው መስልኩ ነገር ገብቶሻል ኳሊቲ ፕሮቲን ሊፍት ዌት ጡንቻሽን ገንቢ አሁን ፐርሰናል ትሬነር ጋር
በየአካባቢያችሁ ጂም ቤት አለ ከነሱ ጋር ወዳጅ መሆን ጡንቻ እንድትገነቢ እንዲረዱሽ እነሱን በደንብ መያዝ በቃ ትልቁ ጓደኛሽ ከዚህ በኋላ የሰፈር ትሬነር ነው ስፖርት የሚያሰሩ ሰዎችን ያጂ ፍራፍሬ ትችያለሽ አሁን አንድ አፕል በቀን መብላት ትችያለሽ ስትሮበሪ ብሉበሪ ብርቱካን አንድ ብርቱካን ብርቱካንም አፕልም ስትሮበሪም በአንድ ቀን አይደለም አንድ ቀን አንድ ብርቱካን ከበላሽ ደን ሌላ ቀን አፕል መጨመር ትችያለሽ አቮካዶ ፓፓይ መብላት ይችላል yes ፖርሽን 100 ግራም አካባቢ አንድ ስላይስ ማለት ነው ወይ ሚዛኑ ከአንድ አፕል ጋር እኩል የሆነ ፓፓዩ ካን እንጆይ በዛ ቀን ሌላ ፍራፍሬ የለሽም ማለት ነው ከአትክልት ውጪ አደራርቢ አቮካዶ በቀን መመገብ ትችያለሽ ድንች አልደራረብኩም ድንች ስኳር ድንች አንድ አፕል ያክል የምትመዝን ድንች ወይ ስኳር ድንች መብላት ትችያለሽ በተለይ ኤክሰርሳይዝ ከመውጣትሽ በፊት ከፍተኛ ዌይት ከፍተኛ ካርዲዮ ረጂም ወክ በምታረጊበት ቀን በተለይ ማታ አሁን እነዚህ በተለይ አልኩሽ ፍራፍሬዎችም ካርቦሃይድሬት ናቸው ድንች ያልኩሽም ማታ ላይ ማድረግ ትችያለሽ ለምሳሌ አዳምጠሻ ምግብሽን በላሽ ከምሽቱ 1 ሰዓት 2 ሰዓት ላይ ቅድም ያልኩሽ የምትመዝን አፕል ወይንም ደግሞ ድንች ወይ ስኳር ድንች አፕል ያክል ማለት ነው ይሄን አርጊ ከእንጆ ከእርጎሽ ጋር እርጎሽ ላይ ለምሳሌ ብሉበሪ ከእርጎ ጋር ቀላቅለሽ መጠጥ አንድ ፉኝ ያክል በፍሬ ለምሳሌ 20 ፍሬ 30 ፍሬ ብሉበሪ ከእርጎ ጋር ቀላቅለሽ መጠጪ በጣም ቴስቲ ነው because ኪሎሽንም አሁን መንቴን ማድረግ አለብን ከዚህ በላይ በጣም ትሎ በፍጥነት መሄድ የለበትም እና ስኳርሽን ቆንጆ ነው ከዚህ በኋላ ጎመን ብቻ ከስጋ ከሪዛመንሽን ህይወት አይቀጥልም ህይወት እንደዚህ የምንወዳቸው ምግቦች በተለይ ሰዎች ካርቦሃይድሬቶችን በተጣፋጭ ነገሮችን ክሬቭ እናደርጋለን ፍራፍሬን እኮ እንወዳለን አይደል ወደሽኮ ኢቮሉሽኑን ብታይ ከሺህ ዓመታት በፊት እህል እኮ አልነበረም ዱቄት እኮ አልነበረም ጫካ ላይ ሰዎች ክረምት ላይ የሚያሳድዱት ምን ነው ፍራፍሬውን ነው እንደ ፍራፍሬውን እንደምንም ታግሎ ያገኛሉ ማር ያገኛሉ ከዛ ውጪ ስጋ ነበር የሚበሉት ስጋ ወተት እንኳን ከተወሰነ ጊዜ በኋላ ነው እንስሳን ያላመዱት እንጂ መግደል ነበር በፊት ይገላሉ ያርዳሉ ይበላሉ ዘን ለኢነርጂያቸው ደግሞ እዛው ስጋ ላይ ያለችው ጮማ ለኢነርጂ ተጠቅማቸዋለች ፋት አለው ዘይት አልነበረም ከዛ ውጪ ደግሞ በቀላሉ ማግኘት የሚችሉት ነገር ፍራፍሬውንና ማር ምናምን ነው የነበረው ሌላው ሰዎች ኢነርጂ ያገኙ የነበሩት አጥንት ሰብረው ነው ምናምን ሰብሩና ከውስጥ ያለውን ቦን ማሮ በደንብ ይበላሉ አይተሽ ከሆነ አባቶቻችን ዛሬም ስጋ ሲበሉ ቅልጥማን በደንብ ሰባብረው ነው የሚበሉት አይተሽ ከሆነ ስብርብር አድርገው እንደዛ ነበር yes ከይስም እኮ አመጣናው አባትሽ ሲያደርጉ አይተሽ ነው እሳቸውም አባታቸው ያለን ይመጣውና ነገሮች ዝም ብሎ አይሆኑም እኛ ከየትም አመጣንም አንሲስተሮቻችን ሲያደርጉ የነበረውን አንዱ ለአንዱ ያስተላለፈ ነው የመጣውና ችግሩ ምን ሆነ አሁን በፊት እንግዲህ እንዳልኩሽ ስጋ በሽ ነው የነበረው አውራቸውን ይወጣሉ ፍየል ገዝተው ይመጣሉ ገዝተው እኮ አይደለም ገለው ቢኮዝ ፍየል ለማዳ ነበር በየሰፈሩ ፍየል ነበር በየሰፈሩ በግ ነበር ከወጡ በኋላ የሆነ ነገር ያገኛሉ እንስሳ እሱን ይገላሉ ኢዚ ነው ስጋ ማግኘት ከባዱ ነገር የነበረው በተለይ በጋ ላይ ኢነርጂ ካርቦሃይድሬት ችግር ነው የነበረው ካርቦሃይድሬት ምን ቅድም ያልኩሽ ፍራፍሬ ስላልለ ማር ስላልለ በበጋ ወቅት ከታች ከመሬት ተቆፍሮ የሚበሉ ድንች ምናምን ይበሉ ነበር ወይም ደግሞ ስራስሮች ይበሉ ነበር እሱ አልነበረም አሁን ግን በሽ ነው ኢነርጂ ወሮናል እኮ ዘይቱን አስቢው ዘይት ኢነርጂ ነው እንደ ጉድ ይጣጣ ነው ዱቄት ኢነርጂ ነው ከዱቄት የተሰራ ምግብ እንደ ጉድ እየወረረ ነው አይተሻል ስኳር እንደ ጉድ እየወረረ ነው ጁሱ ለስላሳ በቃ አሁን ምን ያንሰ መጣ ፕሮቲን ብርቅ እየሆነ መጣ አየሻለላ በሽ የነበረው ፕሮቲን አሁን ብርቅ እየሆነ መጣ በዜር ፎርም መልክ ያው እንግዲህ ታውቂያለሽ ወጥ እንዴት እንደምታዘጋጁ እውነት ነው በሶስት ፍሬ ስጋ 3 ድስት ወጥ ትሰራላችሁ እውነት ነው ሰው ስጋ ሳይሆን እየበላ ያለ ወጥ ነው ዘይት ነው ይጠጣ ያለው ባይወፍር እኮ ነው የሚገርመው ዛቱ ፋትና ካርቦሃይድሬት ያወፍራሉ ፋት ይሆናሉ ይሄው የስኳር በሽታ ዲፊቱ
ሪሁ ቦርጩ ወረረን እኮና አይ ቲንክ ይሄ ነው ሪዝኑ። በርቺ፣ በጣም ጎበዝ። በአካል እግዚአብሔር ፈቀደ ቀን እንገናኛለን። እሺ ዶክተር አመሰግናለሁ በጣም እግዚአብሔር ይባርክ። አሜን። ሰላም ሁንልኝ። በጣም አመሰግናለሁ። yes yes ያንን በመመገብ ካለብን ችግር ሁሉ ተገላግለናል። አብዛኛዎቻችን እዚህ አሁን እንትን ውስጥ ያለነው ሰዎች ሁሉ ከዚህ የተገላገልን ሰዎች ነን። yes እኛ አሁን ሰዎችን ማስተማር የምንችል ነን። እግዚአብሔር ምክንያቱም ግንዛቤ አግኝተናል፣ ዕውቀት አግኝተናል። yes ዕውቀቱ ደግሞ በወሬ ሳይሆን በተግባር የተፈተነ ነው፣ የተረጋገጠ ነው። yes ይሄን ያልሰማችሁ ሰዎች በተግባር እዩ። ነገር ግን ዝም ብሎ የሚመጣ አይደለም፣ ዲሲፕሊን ያስፈልጋል። yes ምንም ጥያቄ የለውም። አዎ ዲሲፕሊን ከሌለ እችን ተብሎ ያችን ነገር የምንቀማምስ ከሆነ yes ተመልሰን ወደዛው ስለሆነ ኤክሰርሳይዝችንን እየሰራን ምግባችንን እያስተካከልን ኑሯችንን መቀጠል ነው። አሁን አይ አም ሃፒ፣ አሁን ደስተኛ ነኝ በጣም። ሌላ ቀርቶ በፊት አሁን አይኔን ያው ሞራ ጋርዶታል ብዬሃል ነበር። አሁን በእውነት እግዚአብሔር ምስክሬ ነው የተሻለ እይታ አለው አሁን። yes እንደዛም ሆኖ የተሻለ እይታ አለኝ ከበፊቱ። በፊት ከነበርኩበት አሁን የተሻለ እይታ አለኝ። ምክንያቱም ኦፕራሲዮን ልሰራ ብዬ ትንሽ ይብሰል እያሉ ነው አሁን በቀጠሮ እያመላለሱኝ ያሉት። yes ያ ቢሰራልኝ በእውነት ደግሞ ሁለቱም አይኔ ላይ ነው፣ ሞር ቀኜ ላይ ነው ያለው። ያው አንተ እንደነገርከኝ ይሄ በእድሜ የሚመጣ አይደለም ካትራክት ነው ብለኛል። yes እንግዲህ ከዛ ሁሉ እርግጠኛ ነኝ እንገላገላለን። እሱንም ተሰርቶ የአይን ብርሃናችንም ይመለሳል፣ yes ጤናችንም ይመለሳል። ስለዚህ ሰዎች ይሄን ጥቅም ለማግኘት ወደዚህ ግሩፕ መቀላቀልና ፋስቲንግ ስንት ነው አሁን? በፊት ስንት ይሆን ነበር? እንጀራ በምትበላበት ዘመን ጧት ስኳሩ ስንት ይሆን ነበር? አሁን ስንት ነው ብዙ ጊዜ የሚሆነው? 250 230 ፋስቲንግ ራሱ እንደዚህ ነበር የሚሆነው። yes አሁን ፋስቲንግ 90 85 107 yes 108 yes አራውንድ ዜር ነው በቃ። እንደውም እኔ አላየውም ማየትም ትቻለሁ። ምክንያቱም መዳኗን በሰውነቱ አወቀች እንደሚለው yes መዳኔን እኔ በሰውነት ያቀዋለሁ። ምንም ጥያቄ የለውም። የሚያዩ ሰዎች ምን ይሉሃል? የሚያውቁ ሰዎች ሰዎችማ በጣም ነው የሚገረሙት በእውነት። በፊት ፊቴ በቃ ጠቁሮ ዜብራ ሰርቶ ነበር ያለው። አሁን ግን ፊቴ ፈክቶ ደስታዬ ተመልሶ ሲያዩ ምን አግኝተህ ነው ይሉኛል። ዶክተር ቤሪን አግኝቼ ነው፣ አካውንቱ ይሄ ነው። yes ስለዚህ ማላ ስልክ ገባብኝ። ሰዎች ሲያዩ ምን ይሉሃል ብዬ ከዛ በኋላ አልተሰማህም። ሌላ ስልክ ላይ ነበርኩ። ሰዎች ሲያዩኝ አሁን በጣም ነው የሚደነቁት። ምን ይሉሃል? ጎረመስክ ነው፣ ወጣት ሆንክ ነው፣ ምንድነው የሁሉ ነገር ከየት መጣ ሲሉኝ፣ አይ ሁሉ ነገር የመጣው እንግዲህ እንደዚህ ዶክተር ቤሪ የሚባል ሐኪም አግኝቼ እሱ ነው ሚስጥሩን የነገረኝ፣ እሱ ነው ሚስጥሩ ይሄ ነው ብዬ እንግዲህ ካንተ የተማርኩትን ካንተ የወሰድኩትን ካንተ የተረዳሁትን ነው ማስረዳው። yes የተጠቀሙ ሰዎችም አሉ፣ አሁን እየተጠቀሙ ያሉ ሰዎችም አሉ። yes እንኳን ሌላ ቀርቶ እኔ ባለቤቴም ባለፈውም ነግሬሃለሁ። እንደው ዝም ብላ አንድ ቀን ጠዋት እስቲ ቆይ እኔም ልለካ ስትለኝ 225 ደረስ ሆኗል ስኳሯ ለካ። ላንተ ምግብ ስታዘጋጅ ዶክተር ደነገጥኩኝ በቃ። ቆይ እንጂ ላንተ ምግብ ለብቻ ስታዘጋጅልህ እሷ እንጀራዋን ስትበላ ነበር። አዎ ዋው yes ከዛ በቃ ከዛሬ ጀምሮ እኔ የምበላውን ነው የምትበይው በቃ
እንደው ተካፍለን ሩብም ቢሆን ተበያለሽ እንጂ ከዚህ በኋላ እንጀራ በወጥ እንጀራ በዘይት እንጀራ በቂቤ ዳቦ መኮረኒ ፓስታ ሩዝ ገለመሌ የለም ብዬ አቆመች። ለውጥ አላት። 3 ወር ሆኗታል። yes ለውጥ አላት። በቀደም ለታ ስትመረመር ኤዋንሲዋ 6.4 ሆነ። ዋው ከፍ ያለ ነበር በፊት። አዎ ኢቭን አሁን ዛሬ ጠዋት እንኳን ስትለካ ፋስቲንጓ 108 ነው የሆነው። ዋው በጣም ቆንጆ ነው። ፊዚካል ዋስ ለውጧ ቆንጆ ነው። ወዲያ ቦርጩ ጠፍቶ ሰውነቷ ቅልብጭ ብሎ ቅልል ብሏት ሺዛፒ አሁን በጣም ባለና ሚስቶችም ጎርምሳችኋል ተያይዛችሁ? አዎ ጎርምሰናል። እንግዲህ እሰይ አንድ ጎረቤቴ መምህር አበበች የምትባላለች እሷንም አሁን እያሰለጠንኩኝ ነው። እንግዲህ ምግብ እየቀየረች ነው። እሷም ጥሩ ውጤት ላይ ነው ያለችው አሁን። yes ትንሽ ግን ዲሲፕሊን የለም። ያው አንዳንድ እንጀራ ትቀማምሳለች። አይ ያ አሰጋሪ ነው። እና ያ መጀመሪያ ለራሳችንም ለአካባቢያችንም ለወገኖቻችንም እየጠቀምን ያለ ነው። ስለዚህ ይሄን አሁን የምትከታተሉ ኦንላይን ላይ 109 ሰው ይታየኛል። yes የተለየ ነገር የለም። ዶክተር የሚደክመው ለኛ ነው፣ ለኛ ጤንነት ነው። ምክንያቱም ዶክተር አይጥ ላይ አይደለም የሞከረው፣ ራሱ ላይ ነው የሞከረው። yes ሰው የሚሞክረው አይጥ ላይ ወይ የሆነ ነገር ላይ አይደለ? yes ዶክተር ቤሪ ግን በራሱ ላይ ነው የሞከረው። በእውነት ይሄ ትልቅ ውጤት ነው። yes ስለዚህ እኔ ይሄን እድል ሁሉም ሰው ቢጠቀምና ሁሉም ሰው ከእንደዚህ አይነት ገዳይ በሽታ ቢገላገል ጥሩ ነው እላለሁ። ጆይን አድርጉ፣ ተከታተሉ። thank you በጣም የሚል ምክር ነው ያለኝ ዶክተርዬ። በጣም አመሰግናለሁ። ኤክሰርሳይሱን በርታ፣ ከወክ ከፍ አድርገህ ደግሞ አሁን ካርዲዮም ስራ። ዛሬ አላየህም ዜናባ የላከችውን ቪዲዮ? አዎ አይቼዋለሁ። እንዴት እንደምትሮጥ አላየህም? በ48 ዓመቷ አዎ እያየሁት ነበር። አዎ yes ክብደት እያነሳች ነው፣ ጡንቻዋን እየገነባች ነው እንጂ እኛም እንገነባለን ዶክተር፣ አይቀርም። በርታ፣ በጣም ደስ ብሎኛል። በርታ። የነብርን ጭራ አይዙም ከያዙ አይለቁም ነው። yes ላይቭ ላይ የተገናኘነው እዚሁ ላይቭ ላይ አዎ ጊቭአዌ የተደረገልህ ገባ። ወዲያው ደግሞ አንተም አስደመምክን። በጣም ዲሲፕሊንድ በመሆኑ የተጠቀምከው። አዎ አንተም ባለቤትህም በርቱ፣ እንገናኛለን። እሺ ዶክተር አመሰግናለሁ።